ያልተጠበቀው የቲክቶከሮቹ እርግዝና ጃኒና ዩቲናስ ላይ ምን ተፈጠረ? በመሃል ቦሌ የተዘረፍኩ የምትለዋ ቲክቶከሯ ጉዳይ ከእርግዝና ጋር ምን አገናኘው? ምላሹንና አነጋጋሪውን የቲክቶከሯን ድርጊት በዝርዝር ይዘነዋል። ጉዳዩ በህግ እንዲታይ ዝግጅታችንን ጨርሰናል። የዩቲናስ ጉዳይ ወደ 300 ሺህ ብር ካሳ ጥያቄ እንዴት ሊያመራ ቻለ? ዛሬ በዝግጅታችን በሶሻል ሚዲያ መነጋገሪያ የሆነውን የዩቲናስንና የሰይድ አህመድን ፍጥጫ ከተለያዩ አቅጣጫዎች እንፈትሻለን። ዩቲ ፎቶውን የለጠፈችው በእውነት ስልኳ ተሰርቆ ነው ወይስ በፌስቡክ ለተሰነዘረባት ትንኮሳ በበቀል ስሜት? የህግ ባለሙያዎችስ በዚህ ጉዳይ ላይ ምን ማስጠንቀቂያ ሰጡ? ዩቲናስ ከ7 ወንዶች ጋር የተነሳችው ፎቶም ሌላ መዘዝ ይዞ ብቅ ብሏል ተብሏል። ሁሉንም ዝርዝር መረጃዎችን እንቃኛለን። ከዛም ባለፈ እንግሊዘኛ ይነስረኛል በሚለው ዝነኛ ንግግሩ ሁላችንም የምናውቀውና ለአመታት ከሚዲያ ርቆ የቆየው ተወዳጁ አርቲስት ግርማ ታደሰ አሁን ስላለበት አስገራሚ ሁኔታ እንመለከታለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ዝነኛዋ ቲክቶከር ዩቲናስ ቦሌ አካባቢ 3 ስልኮችን ሰርቆብን ተሰወረ ስትል የአንድን ወጣት ፎቶ በኢንስታግራም ገጿ ላይ በመለጠፏ ትልቅ ውዝግብ ተነስቷል። ፎቶ የተለጠፈበት ሰይድ አህመድ ደግሞ ዝምታን አልመረጠም። ስሜ በከንቱ ጠፍቷል፣ ያለ ጥፋቴ ሌባ ተብያለሁ፣ ጉዳዩን ወደ ህግ ወስዳለሁ ሲል ምላሽ ሰጥቷል። ዩቲናስ ግን አሁንም ለሰይድ ማስጠንቀቂያ እጅ አልሰጠችም። እንዲያውም ወደ ህግ ካልሄድክ እታዘብሃለሁ በማለት በድፍረት መጋፈጧን ቀጥላለች። ይህ ፍጥጫ ታዲያ ትልቅ ክርክርን ፈጥሯል። ግን እውነት ነገሩ ስርቆት ነው ወይስ በቆየ በቀል የተወለደ ድራማ? ብዙ ታዛቢዎች እንደሚሉት ነገሩ ከስልክ ስርቆት በላይ ሊሆን ይችላል። መረጃዎች እንደሚጠቁሙት ሰይድ ቀደም ብሎ በፌስቡክ ገጹ ዩቲ ከ7 ወንዶች ጋር ውሃ ውስጥ የተነሳችውን ፎቶ አጋርቶ ዩቲ አሁን ብታረግዢ አባቱ ማን ሊሆን ነው ብሎ ማሾፉ የነገሩ መነሻ ነው ተብሏል። ይህ በግል ህይወቷ ላይ ያነጣጠረ ትንኮሳ ዩቲን ክፉኛ አስቆጥቷታል። በበቀል ስሜት ፎቶውን ሌባ በማለት ለጥፋው ይሆን የሚለው ጥያቄ ብዙዎች ሆኗል። በፎቶዬ አላገጠብኝ በሚል ንዴት የተወሰደ እርምጃ ነው ወይስ በእርግጥ ስርቆት ተፈጽሟል የሚለው አሁንም አጠያያቂ ጉዳይ ሆኗል። የሚገርመው ደግሞ በእርግዝና ጉዳይ ስሟ በዚህ ወር የተነሳ የመጀመሪያዋ ቲክቶከር ዩቲናስ ብቻ አይደለችም። ሰሞኑን የቲክቶክ መንደርን ያነቃነቀው ሌላ ወሬ የጃኒና አዶናይ ጉዳይ ነው። አዶናይ የጃኒን ሆድ እየነካካ የለቀቀው ቪዲዮ ጃኒ አርግዛለች የሚለውን ወሬ እንዲነሳ አድርጎታል። እስካሁን የተረጋገጠ ነገር ባይኖርም ብዙዎች ጃኒ ማርገዟን በእርግጠኝነት እያወሩ ይገኛሉ። ይህ ቪዲዮ እውነተኛ የምስራች ሆኖ ወይም እንደተለመደው ተከታይ ለማብዛትና አጀንዳ ለመሆን የተሰራ ፕራንክ ለጊዜው የታወቀ ነገር የለም። በአጠቃላይ እነዚህን ሁለት አጋጣሚዎች ስንመለከት በሶሻል ሚዲያ ላይ የሚደረጉ ትንኮሳዎችና የግል ህይወትን ለህዝብ አጀንዳ ማድረግ እንደ መደበኛ ነገር እየታየ መምጣቱ ብዙዎችን እያሳሰበ ይገኛል። የዩቲናስ ግትርነትና የጃኒና አዶናይ አጠራጣሪ ቪዲዮ መጨረሻው ምን ይሆን? አብረን የምናየው ይሆናል። ዩቲናስ ከዚህ ቀደም በቲክቶክ አዋርድ ወቅት እንኳን እሷን የሚተቿትን ወይም አዶናይን የሚደግፉ ሰዎችን ብሎክ ስታደርግ የነበረች መሆኗ ይታወሳል። ይህም በውሳኔዎቿ ላይ ችኩልና ግልፍተኛ ልትሆን ትችላለች የሚሉ አስተያየቶች እንዲሰነዘሩባት ምክንያት ሆኗል። አሁን ላይ በሶሻል ሚዲያ የሚደረጉ ትንኮሳዎች እንደ መደበኛ ነገር እየታዩ መምጣታቸው ነገ የት ያደርሱናል የሚል ስጋት በብዙዎች ዘንድ ፈጥሯል። ምንም እንኳን የሰይድ አህመድ ንግግር ስህተት ቢሆንም ዩቲ የወሰደችው የአጸፋ እርምጃ ግን ተበዳይነቷን ጥያቄ ውስጥ ሊከተውና ራሷንም ለህግ ተጠያቂነት ሊያጋልጣት እንደሚችል እየተነገረ ነው። እንግዲህ ነገሩ ከስርቆት ወሬ አልፎ የህግ ባለሙያዎችም አጀንዳ ሆኗል። ብዙዎች ስልኳ ስለተሰረቀች መብቷ ነው ብሎ ቢያስቡም ነገሩ ግን ዩቲ ሳታውቀው ራሷን አደጋ ላይ የጣለችበት የቀን መጥፎ ሊሆንባት እንደሚችል እየተነገረ ነው። እስቲ አስቡት፣ ዩቲ ተበዳይ ሆና ሳለ ነገሩ ተገልብጦ እሷው ተከሳሽ የምትሆንበት የህግ ክፍተት አለ ተብሏል። ይህ ደግሞ በሶሻል ሚዲያ ላይ ሌባ ብሎ ሰውን ለሚለጥፍ ሁሉ ትልቅ ማስጠንቀቂያ ነው። የድራማው መጀመሪያ የምስል መብት ነው። ህጉ እንደሚለው የአንድን ሰው ፎቶ ያለ ፍርድ ቤት ትዕዛዝ ሌባ ብሎ ማሰራጨት ክልክል ነው። ይህንን የማድረግ ስልጣን ያለው ፖሊስ ብቻ ሆኖ ሳለ ዩቲ ፎቶውን ከፌስቡክ አንስታ ፈልጉልኝ ማለቷ ነገ ንጹህ ነኝ ብሎ ለሚነሳ ወጣት ትልቅ የክስ በር ይከፍትለታል። እንዲያውም ግለሰቡ ስሜ ጠፍቷል፣ በምስሌ ተነግዷል ብሎ ክስ ቢመሰርት ዩቲ ስርቆቱን በበቂ
ማስረጃ የማስረዳት ትልቅ የቤት ስራ ይጠብቃታል። ሌላውና ይበልጥ የሚያስገርመው ደግሞ የገንዘብ ካሳው ጉዳይ ነው። የህግ ባለሙያዎች እንደሚጠቁሙት ወጣቱ በስም ማጥፋት ክስ መስርቶ ዩቲ ማስረጃ ካጣች ለደረሰበት ማህበራዊ ጫና እስከ 300 ሺህ ብር የሚደርስ ካሳ ልትጠየቅ ትችላለች። 300 ሺህ ብር እስከ መክፈል የሚያደርስ አጋጣሚ መኖሩ ነገሩን ከድካም በላይ ድካም ያደርገዋል። ከዛም ባለፈ ዩቲ በኢንስታግራም ገጿ ላይ ከ440 ሺህ በላይ ተከታይ ያላት ተጽዕኖ ፈጣሪ በመሆኗ የምትለቀው መረጃ ሁሉ እንደ ተራ ነገር አይታይም። ያለ በቂ ማስረጃ ሰውን መለጠፍ እስከ 3 ዓመት እስራት ሊያስከትል እንደሚችል ባለሙያዎች ቢናገሩም ዩቲ ግን ወደ ህግ ካልሄድክ እታዘባለሁ በማለት ድፍረቷን እያሳየች ነው። በአጠቃላይ ዩቲ በወሰደችው እርምጃ ነገሩ ከመዝናኛነት ወደ ከባድ የህግ ፍጥጫነት አምርቷል። ጉዳዩ የንብረት ጥያቄ ብቻ ሳይሆን የግለሰብ ክብርና የዲጂታል ህግ ፈተና ሆኖ ቀርቧል። ጉዳዩ በእርቅ ይለቅ ወይስ ፍርድ ቤት ቆሞ የሌሎችንም ቲክታከሮች ዕጣ ፈንታ ይወስን? አብረን የምናየው ይሆናል። የሚገርመው ነገር ቀደም ሲል በነበረው የቲክቶክ አዋርድ ወቅት በሶሻል ሚዲያ ገጹ ሰይድ ቲክታከሯ ዩቲን ሲደግፍና ለሷ ድጋፍ የሚሆኑ ፖስቶችን ሲያጋራ የነበረ ሰው መሆኑ ነው። ይሁን እንጂ ይሄ ውዝግብ መነሳቱን ተከትሎ ደግሞ በተቃራኒው ቲክታከሯን የሚያንቋሽሹ ቃላትን በኮሜንት መስጫው ላይ ሲጽፍም ታዝበናል። ታዲያ ይህንን የሚያውቁ አንዳንድ ተመልካቾች እሱ በዲጂታል መንደሩ ትላንት ለአንቺ ድጋፍ ሲሰጥ ነበር፣ ዛሬ እንዲህ ማድረጉ ስህተት ቢሆንም አንቺም የሰራሽው የህፃን ስራ ነው በማለት ዩቲን እየተቹ ይገኛሉ። በሌላ በኩል ደግሞ አንድ ሰሞን ከሷ ወገን ሆኖ ድጋፍ የሰጣት ሰው ቢሆንም አሁን ላይ ይህ አለመግባባት መፈጠሩን ተከትሎ ሰይድ የተባለው ግለሰብ የቲክታከሯን ስም በኮሜንት መስጫዎች ላይ በማብጠልጠሉ ብዙዎችን ቅር ያሰኘ ጉዳይ ሆኗል። ይህ ሁኔታ ደግሞ ነገሩን ይበልጥ ግራ የሚያጋባ ያደርገዋል። ትናንት በፖስቶቹ ደጋፊ የነበረው ሰው ዛሬ እንዴት ተቀያይመው ለእንዲህ አይነት ክስና ስም ማጥፋት ደረሱ የሚለው ጥያቄ በብዙዎች ዘንድ እየተነሳ ነው። ሌላው መሰረታዊ ጥያቄ ደግሞ ቲክታከሯ ቦሌ ላይ ከአንድም 3 ስልክ የሰረቃትን ግለሰብ ፎቶ ከፌስቡክ ላይ እንዴት ልታገኘው ቻለች? ከዛ በፊት የግለሰቡን ስምና አድራሻ አለያም የፌስቡክ ገጽ ታውቅ ነበር ወይስ የጋራ ጉዳይ ነበራቸው የሚለውም እስካሁን ያልተፈታ ጥያቄ ሆኖ አልፏል። ወደ ሁለተኛው መዝናኛ ዜናችን ስናልፍ ብዙዎቻችን ከዓመታት በፊት በሳቅና በደስታ የምናስታውሰውን ተወዳጅ አርቲስት ወቅታዊ ሁኔታ እንመለከታለን። እንግሊዘኛ ይነስረኛል በሚለው ዝነኛ ንግግሩና በልዩ የኮሜዲ ብቃቱ የሚታወቀው አርቲስት ግርማ ታደሰ በአሁኑ ወቅት ኑሮውን በሀገር አሜሪካ አድርጎ ከቤተሰቡ ጋር ኑሮን እየመራ ይገኛል። አርቲስት ግርማ በኢትዮጵያ የፊልም ኢንዱስትሪ ውስጥ በበርካታ ስራዎች ላይ አሻራውን ያሳረፈ ባለሙያ ሲሆን እንደ ኤፍቢአይ፣ ባለቀለም ህልሞች፣ የአዲስ አበባ ሀብታም፣ የቤት ልጅ፣ ለማን ብዬና የበኩር ልጅ በተሰኙ ፊልሞች በምርጥ የትወና ብቃቱ አድናቆትን አትርፈዋል። ምንም እንኳን በአሁኑ ወቅት ከጥበብ ስራዎች ርቆ በሌላ የግል ቢዝነስ ላይ ተሰማርቶ ቢሆንም በቅርቡ የአውሮፓውያንን አዲስ ዓመት ምክንያት በማድረግ ከባለቤቱና ከልጆቹ ጋር የተነሳውን የሚያምር የቤተሰብ ፎቶ ለደጋፊዎቹ በማጋራት ትዝታውን ቀስቅሰዋል። ከአርቲስት ግርማ ታደሰ የጥበብ ህይወት በስተጀርባ ሊነሳ የሚገባው ሌላው ትልቅ ነጥብ በቅርቡ በሞት ከተለየን ተወዳጁ አርቲስት ነጻነት ወርቅነህ ጋር የነበራቸው ጥብቅ የልጅነት ጓደኝነት ነው። እነዚህ ሁለት የጥበብ ባልደረባዎች ከወጣትነታቸው ጀምሮ በበርካታ ፊልሞች ላይ በአንድነት በመስራት ተመልካችን ሲያስደስቱ የቆዩ የቅርብ ጓደኛሞች ነበሩ። የቅርብ ወዳጆቻቸው እንደሚናገሩት የነጻነት ወርቅነህ የህልፈት ዜና በሀገር አሜሪካ ለሚገኘው ግርማ ታደሰ እጅግ ከባድና መሪር ሀዘን ሆኖበት እንደሚገኝ ተናግረዋል። ይህ አዲስ የቤተሰብ ፎቶም አርቲስቱ በሰላምና በጤና ላይ መሆኑን ለደጋፊዎቹ ያበሰረ ቆንጆ አጋጣሚ ሆኗል። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። የዩቲናስና የሰይድ አህመድ ጉዳይ መጨረሻው ምን የሚሆን ይመስላችኋል? ጃኒስ በእርግጥ አርግዛ ይሆን? አስተያየታችሁን በኮሜንት መስጫው ላይ አጋሩን። የዛሬው ጥንቅራችን ከተመቻችሁ ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አዲስ መረጃ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።